አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የውድ ተመልካቾቼ በህልማችሁ ዛሬ ልብስ ስትሰረቁ ማየት ፍቺ የሚሰጠው እናያለን፣ ትርጉሙን ማለት ነው። ለምሳሌ ሱሪ ስትሰረቁ፣ ፓንት ስትሰረቁ፣ የልጅ ልብስ ስትሰረቁ፣ በአጠቃላይ ልብሳችሁ ሲሰረቅ የሚሰጠውን ፍቺ እናያለን። የሰረቀው መሰረቁን እንጂ ማን ምን እንደሰረቀ ሳይሆን ብቻ በህልማችሁ ልብሳችሁ ተሰርቆባችሁ ካለማችሁ ፍቺውን እናገራለሁ ማለት ነው። ላይክ አድርጉ፣ ሰብስክራይብ እያደረጋችሁ ተከታተሉ። እስከመጨረሻው ድረስ አስተያየት ካላችሁ ኮመንት ላይ ያስቀምጡ። አሁን ወደ ህልሙ ገባለሁ ማለት ነው። በነገራችን ላይ ረዘም ካለብኝ ክፍል ሁለትን እቀጥላለሁ ማለት ነው። በአንድ የሚጠቃለል ከሆነ ኦኬ፣ ግን የማይጠቃለል ቪዲዮ ከረዘመብኝ ክፍል ሁለት እቀጥላለሁ። ለምን ሁሉንም የህልም ፍቻችሁን በተሟላ ሁኔታ እንድታገኙት ማለት ነው። አሁን ወደ ህልሙ እገባለሁ። የውስጥ ሱሪ ማለት ፓንታችሁ ሲሰረቅ በህልም ማየት ያመናችሁበትን ጉዳይ ወይም ደግሞ የደበቃችሁትን ጉዳይ በሁሉም ሰው ፊት ሚስጥራችሁ መገለጥን የሚናገር ህልም ነው። እንግዲህ ፓንታችሁ ተሰርቆ ካለማችሁ ማለት ነው እናንተ የደበቃችሁትን ለእናንተ ትክክል ነው፣ ለእናንተ ግን አምናችሁበታል። ደብቃችሁ በውስጣችሁ የያዛችሁት ሚስጥር እንደሚገለጥ የሚናገር ፍቺ ነው ማለት ነው። አንድ ወንድ በህልም ውስጥ ልብሱ እንደተሰረቀ ካየ መልሶ ደግሞ ካገኘው ልብሱ ተሰርቆ ድጋሚ ህልሙ ላይ መልሶ እንዳገኘው ካለመ ይህ ፍቺ ምንድነው? በዙሪያው ካሉት ሰዎች በአንዱ ተበድሏል ማለት ነው። ወይም ደግሞ መብቱ ተነጥቋል፣ መብቱ ተወስዶበታል ማለት ነው። ምናልባት ያንን የተወሰደበትን መብት መልሶ ሊያስመልስ ይችላል። ግን ያው ፍቺው ምንድነው የሚሆነው? መበደሉን ወይም ሰው እንደበደለው ያመላክታል ማለት ነው። ልብስ ሲሰረቅ የህልም ትርጓሜ ህልም አላሚው ሁኔታው እንደተበላሸ፣ የገንዘብም ሆነ የማህበራዊ ሁኔታው እንደተስተጓጎለበት የሚናገር ህልም ነው ማለት ነው። በማህበራዊ ጉዳይ ሊሆን ይችላል፣ በስራው፣ በገንዘቡ፣ በአጠቃላይ ልብሱ ተሰረቀ ማለት እነዚህ ነገሮች በሙላ እንደተበላሹበት፣ እንዳልተሳኩለት የሚናገር ህልም ነው። እንዲሁም ደግሞ በስራ ላይ ወይም ደረጃ ላይ ከፍ ያለ ቦታ ላይ ካላችሁና በእውነታው በህልማችሁ ልብሳችሁ ሲሰረቅ ካያችሁ ያንን ደረጃ እንደምታጡ፣ ያንን ያላችሁበትን ከፍ ያለ ቦታ እንደምታጡ የሚያስጠነቅቅ ህልም ነው ማለት ነው። አንድ ወንድ በህልሙ የውስጥ ሱሪው እንደተሰረቀ፣ ፓንቱ እንደተሰረቀ ሲመለከት ይህ ህልም ምናልባት ፍቺው ምንድን መሰላችሁ? ለዚህ ለህልም አላሚ ጥሩ ሰው መስለው የሚወዱት የሚያስቡለት መስለው የቀረቡት ግን ደግሞ እሱን የሚጠሉት ብዙ ነገሮቹ እንዲበላሹ፣ ግቦቹ እንዲበላሹ፣ እንዳይሳካለት የሚያስቡ በመጥፎ ሰዎች መከበቡን ወይም ከመጥፎ ሰዎች ዙሪያ እየኖረ እንደሆነ የሚናገር ህልም ነው ማለት ነው። ፓንቱ ሲሰረቅ አንድ ወንድ ህልም አላሚ ከተመለከተ እንግዲህ በዙሪያው ያሉት ጓደኞቹ፣ ቤተሰቦቹ፣ በዙሪያው ያሉ ሰዎች ለሱ ግን ጥሩ ፊት ነው የሚሰጡት፣ የሚወዱት፣ የሚያስቡለት ይመስሉታል። ግን ምንድነው እውነታው? በጣም እሱን የሚጠሉት ናቸው። መጥፎ ነገሩን በሚመኙለት ሰዎች መከበቡን ያመላክታል። በአስመሳይ ሰዎች ተከቧል ማለት ነው። ሌላው ከቤት ውስጥ ልብስ ሲሰረቅ በህልም ከተመለከታችሁ ደግሞ ወይም ደግሞ ከገመድ ላይ እና ከቤት ውስጥ ልብስ መሰረቅ ይሄ ፍቺ ምንድነው? ህልም አላሚው በዙሪያ ያሉ ሰዎች በየጊዜው ቤቱን ሚስጥሩን እየጎበኙ ስለሱ ምን እያደረገ ነው፣ ምን እየሰራ ነው እያሉ የእሱን ሚስጥር እየተከታተሉ መሆናቸውን እና እንዲሁም ደግሞ እሱን ለማጥመድ እሱ ጥሩ ነገር ላይ እንዳይደርስ ምን ሰራ ከሌ ምን አደረገ ምንድነው በቃ ስራዬ ብለው ቀንም ማታም ስለሱ እንደሚከታተሉ የእሱን ሚስጥር እንደሚያጣሩ የሚናገር ፍቺ ነው ማለት ነው። እንግዲህ ምን አለ መሰላችሁ? ቤት ውስጥ ከሆነ የራሳችሁ ገመና ሰው እየፈተሸባችሁ እንደሆነ ስለእናንተ ለማወቅ እየጣሩ እንደሆነ የሚናገር ፍቺ ነው። ቤት ውስጥ ልብስ ከተሰረቀ፣ ገመድ ላይም እንደዛው ከተሰረቀ እንደዛው ከህይወታችሁ ውስጥ ገብተው የዚህን ሰው ሚስጥር የአላሚውን ሰው ሚስጥር ፈትፍተው ለማወቅ የሚፈልጉ በዙሪያችሁ ጓደኞቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ ሊሆኑ ይችላሉ፣ የአካባቢያችሁ ሰዎች ሊሆኑ ይችላሉ። እንደዚህ ነገር እያደረጉ እንደሆነ የሚናገር ህልም ስለሆነ እንደዚህ ካለማችሁ ሚስጥራችሁን መጠበቅ፣ ራሳችሁን ቤታችሁ ውስጥ ማንን እንደምታመጡ መጠንቀቅ አለባችሁ ማለት ነው። ከቤታችሁ ልብሱ ተሰርቆ ካለማችሁ እናንተ ቤታችሁን መጠበቅ አለባችሁ። ወደ ቤታችሁ ወደ ህይወታችሁ የምታስገቡትን ሰው ማለት ነው። ለምን ሚስጥራችሁን ካወቀ በኋላ ያንን ሚስጥር ተጠቅሞ ሊጎዳችሁ ይችላል። እሺ ባለትዳር ሰው ደግሞ በህልሙ
ፓንቱ ሲሰረቅበት ከተመለከተ ወይም ደግሞ አንድ ወንድ ህልም አላሚ ውስጥ ባለትዳር ነው፣ በእውነታው ትዳር ይዟል። በህልሙ ውስጥ ሱሪው እንደተሰረቀ በህልም ካየ ፍቺው ምንድነው? የሆነ ሌላ ወገን የአላሚውን ሚስት እያታለለ እንደሆነ ወይም ደግሞ የአላሚውን ሚስት ሊወስዳት እንደሆነ የሚናገር ህልም ነው። እንግዲህ አንድ ወንድ ህልም አላሚ በህልምህ ፓንት ሲሰረቅ ካየህ ሌላ ሰው ሚስትህን እያባበለብህ ወይም በእኛ አማርኛ እየጀነጀነብህ ነው ማለት ነው። በቃ ወደ ራሱ ሊወስዳት ሊቀማህ የሚጥር ሰው አለ ማለት ነው ፍቺው። ያላ ትዳር የሌላት ሴት በእውነታው ትዳር የሌላት ሴት ነጠላ ሴት ደግሞ በህልሟ ውስጥ ልብስ ስትሰረቅ ካለመች ትልቅ እድል እንደምታጣ ወይም ደግሞ ጥሩ ስም እና መልካም በመልካም ስም የሚጠራ ጥሩ መልካም ትዳር ያለው ሰው ማነው መልካም ስራ ያለው ጥሩ ስም ያለው ሰው ለትዳር ቀርቦላት ያንን ትዳር ውድቅ እንደምታደርግ ወይም ደግሞ ያንን ትዳር እንደማትቀበል ይገልጻል ማለት ነው። በህልሟ ያላገባች ሴት ልብስ ስትሰረቅ በህልም ከተመለከተች ምናልባት ለትዳር የሚመጡ መልካም መልካም የሆኑ የትዳር ጠያቂዎች ይኖራሉ፣ ግን የትዳር ሀሳባቸውን አትቀበልም ወይም ደግሞ ይስተጓጎላል ማለት ነው። ሌላው ደግሞ እንዲሁ ልብስ ስትሰረቅ ከተመለከተች ያላገባች ሴት ምናልባት ስኬቶቿን ግቦቿ ላይ እንደማትደርስ ወይም የምትፈልገውን ስኬት እንደማታሳካ እንዲሁም ደግሞ ተማሪ ከሆነችና ልብሷን ስትሰረቅ ካለመች የትምህርት ሁኔታዋ ያው ግብ ላይ እንደማይደርስ እንደምትወድቅ ወይም እንደሚስተጓጎል የሚናገር ህልም ነው። መሰረቅ ማለት የሆነ ነገር ስታጡ እንደማለት ስለሆነ ማለት ነው። እሺ በህልም ውስጥ ልብሶቿን ስትሰረቅ በህልም አሁንም ያላገባች ሴት ከተመለከተች አላስፈላጊ የሆኑ ጉዳዮችን ሳታስብ ልትወስን እንደሆነ የሚናገር ህልም ነው። እንግዲህ የሆነ ውሳኔ ስታደርግ አስባ መርምራ በትክክል ከወሰነች ውጤቱ ጥሩ ነው የሚሆነው። እዚህ ጋር ግን ልብሷን በህልሟ ከተሰረቀች የሆነ ጉዳይ የምትወስንበት ጉዳይ ይመጣል። ይሄን ደግሞ ሳታስተውልና ሳታገናዝብ ልትወስን እንደሆነ የሚናገር ህልም ነው። እና ተጠንቅቃ አስባ አስተውላ እንድትወስን የሚያስጠነቅቃት ህልም ነው ማለት ነው። አሁን ደግሞ እስቲ ባለትዳር ሴትን ደግሞ እንመልከት። በእውነታው ትዳር ያላት ሴት በህልሟ ውስጥ ልብሷ ስትሰረቅ ማየቷ በአጠቃላይ ፍቺው ምንድነው የሚሆነው? በባሏና በእሷ መካከል ብዙ አለመግባባት፣ ንትርኮች፣ ፀቦች እንደሚፈጠሩ እነዚህን ነገሮች ደግሞ ቀስ ብላ ተረጋግታ ማረጋጋት እንዳለባት ወይም ደግሞ ከእሱ ጋር በሰላም መወያየት እንዳለባት የሚናገር ፍቺ ነው። ምክንያቱም በህልሟ ልብሷ ሲሰረቅ አይታ ባሏ ጋር ፀብ ከተፈጠረ እዛው ፀቡን ካጋጋለችው ወደ ፍቺ ሊያመራ ስለሚችል እንዲህ አይነት ህልም ካየሽ ባለትዳር ሴት ነገሮችን በእርጋታ በማስተዋል ከባልሽ ጋር እንድትፈቺው የሚያስጠነቅቅሽ ህልም ነው። ልብስ ተሰረቀ ማለት እሱ ጋር ፀብ ልትፈጥሪ ነው ከትዳር አጋርሽ ጋር ማለት ነው። እና መረጋጋት አለብሽ። ሌላው አንድ ወንድ ከቤቷ ውስጥ ልብሶች እንደሰረቀ በህልም ካየች የሆነ ወንድ በባለትዳር ሴት ህልም አላሚ ላይ ቤቷ ወይም ከራሷ ልብስ እንደሰረቀ በህልም ከተመለከተች ይህ የሚያመላክተው በጣም ቅርብ በሆነ ሰው ክህደት እንደሚፈጸምባት የሚናገር ህልም ነው ማለት ነው። የማታውቂው ወንድ መጥቶ ከቤትሽ ልብስሽን ሲሰርቅብሽ ካየሽ ይሄ ክህደት ቅርብ በሆነ ሰው ክህደት ሊፈጽምብሽ እንደሆነ የሚገልጽ ህልም ነው ማለት ነው። እንዲሁም ደግሞ ልብስ ሲሰረቅ ሌላኛው አፈታት ደግሞ ሚስጥርሽን ለመግለጥ እና ቤትሽን ለማጥፋት እንዲሁም ደግሞ ቤትሽ እንዲፈርስ ትዳርሽ እንዲፈርስ የሚሞክሩ የቅርብ ጓደኞችሽ መኖራቸውንም ይገልጻል ማለት ነው። ልብስ ሲሰረቅ ባለትዳር ሴት ካለምሽ ይሄ ምንድነው? ያንቺ ትዳር እንዲፈርስ የሚሞክሩ የሚጥሩ እንደገና ደግሞ ሚስጥርሽን በዛም በዚህም ብለው የነገርሻቸውን አውጥተው ትዳርሽ እንዲፈርስ የሚሞክሩ የቅርብ ጓደኞች በህይወትሽ አሉ ማለት ነው። ይሄ ማስጠንቀቂያ ነው ላንቺ ማለት ነው። ነፍሰ ጡር ሴት ደግሞ በእውነታው ነፍሰ ጡር የሆነች ሴት በህልሟ ልብሷ ሲሰረቅ በህልም ከተመለከተች ምናልባት በእርግዝናሽ ምክንያት ጸጋሽ እንዲጠፋና እንዲጠሉሽ በቅርብ ሰዎች ለብዙ መጥፎ ንግግሮች ወይም ደግሞ ለስድቦች መጋለጥሽን ያመላክታል ማለት ነው። ነፍሰ ጡር ነሽ በእውነታው በህልምሽ ልብስ ሲሰረቅ ካለምሽ ስላንቺ መጥፎ በማውራት በረከትሽ እንዲጠፋ መጥፎ ነገር በመናገር ሰው እንዲጠላሽና ጓደኞች እንዲርቁሽ የሚያደርጉ ወይም ደግሞ ለስድብ ለሀሜት እንደተጋለጥሽ የሚናገር ፍቺ ነው ማለት ነው። እሺ አሁንም ነፍሰ ጡር ሴት ልብሷ ሲሰረቅ ማለም ሌላኛው አፈታት ደግሞ ጭንቀትን ምናልባት ደግሞ የፅንስን የማጣት ፍራቻሽንም ሊያመላክት ይችላል። እንዲሁም ደግሞ
አወላለድ ላይ ምጤ ይገራል ወይም ይከብድብኛል ብለሽ እየተጨነቅሽ ሊሆን ይችላል። ይሄም ሌላኛው ፍቺ ነው። ቀጥለን ደግሞ ባለትዳር ሴት ደግሞ አሁንም ልብሷ ሲሰረቅ በተለይ ወንድ ሆኖ ባለትዳር ሆኖ ልብሱ ሲሰረቅ ከተመለከተ አሁን የሚያፈታት ምንድነው? በሚያውቃቸው ሰዎች ከሚያውቃቸው ሰዎች ሚስት ጋር ግንኙነት ለመመስረት እንደሚፈልግ እና እነሱን ለማታለል እና እንደሚያስብ ያመላክታል። እዚህ ጋር ምንድነው? ባለትዳር ወንድ በህልሙ ልብሱ ሲሰረቅ ወይም ደግሞ ሲሰረቅበት ሌላ ወንድ ሰው መጥቶ ሲሰርቅበት ካየ እሱ ይሄ ህልም አላሚ የጓደኞቹን ሚስት ወይም ደግሞ የሚያውቀውን ሰው ሚስት ለመቅረብ ፍላጎት እንዳለው ወይም ማታለል እየሞከረ እንደሆነ ይናገራል ብሏል። ሌላው ደግሞ ባለትዳር ሴት ደግሞ እኮ በህልሟ በልብሷ ሲሰረቅ ካየች ይህ ራዕይ ህልም አላሚዋ በህይወቷ ውስጥ አንዳንድ መጥፎ ነገሮች ለማድረግ የሚጥሩ ሰዎች እንዳሉ ይገልጻል። በአጠቃላይ በህልም ውስጥ ልብስ ሲሰረቅ ማለም ብዙ ወሳኝ ነገሮችን ማጣትን እንደሆነ ይገልጻል። ያው እኔ ዘርዘር እያደረኩ ለመግለጽ ነው። እሺ ቀጥለን በህልም ውስጥ ቦርሳ ሲሰረቅ ማለም ደግሞ ይህ የሚያመላክተው ማንኛውም ባለራዕይ ማንኛውም ህልም አላሚ ከህይወቱ ጋር የሚዛመድ የተወሰነ ውሳኔ እንደሚወስድ ነው። በጣም ወሳኝ ውሳኔ ይወስዳል ቦርሳ ሲሰረቅበት ካለመ ይህን ውሳኔ ደግሞ ለመወሰን ማሰብና ማገናዘብ እንዳለበት ያመላክታል ማለት ነው። ምናልባት ውሳኔው ጋብቻ ሊሆን ይችላል። ወደ ጋብቻ ህይወት ሊገባ የሚወስንበት ጉዳይ ሊያጋጥመው ይችላል። በህልሙ ቦርሳ ሲሰረቅ ያለመ ወንድ ህልም አላሚ ምናልባት የጋብቻ ሁኔታ የምትወስንበት ነገር ሊኖር ይችላል። በዛ ውሳኔ ደግሞ አስበህና ተመራምረህ መወሰን እንዳለብህ የሚናገር ህልም ነው። ሌላው ከቦርሳ ውስጥ ቦርሳ አላችሁ ከቦርሳችሁ ውስጥ ደግሞ ልብስ ካለው ያንን ሲሰረቅ ማየት ደግሞ ለህይወታችሁ አስፈላጊ በሆኑ ብዙ ውሳኔዎች በጣም በጣም አስፈላጊ የሆኑ ብዙ ውሳኔዎች እንደምትወስኑ እና ደግሞ ይሄ ውሳኔ ደግሞ የምትወስኑት ውሳኔ ህይወታችሁን ሊቀይረው ሊገለባብጠው ወይም ደግሞ ከነበራችሁበት ጥሩ ስሜት አውጥቶ ወደ መጥፎ ስሜት ሊወስደውም ይችላል ማለት ነው። ብዙ የምትወስኑበት ጉዳይ ወደ ህይወታችሁ ይመጣል። ከቦርሳችሁ ላይ ልብስ አለ ከዛ ላይ ሌባ ሲሰርቀው ሌባም ሳይሆን ሲሰረቅ ማለም እንግዲህ በጣም ብዙ ውሳኔዎች ወደ ህይወታችሁ ይመጣሉ። እነሱን ከወሰናችሁ በኋላ ደግሞ ህይወታችሁ ጋር ለውጥ ይኖራል ማለት ነው። እሺ ትዳር የፈታች ህልም አላሚ ደግሞ ከቤቷ ውስጥ ልብስ ሲሰረቅ በህልም ካየች ይህ እሷ ሳታውቀው እሷን ለመጉዳት እና ለመጉዳት እየሞከረ ያለ ሰው መኖሩን ያመላክታል ማለት ነው። ትዳር በእውነቱ የፈታች ሴት በህልሟ ልብሷ ሲሰረቅ ካለመች ይሄ ፍቺ ምንድነው? ይቺን ህልም አላሚ ለመጉዳት የሚፈልግ የተሰባሰቡ ሰዎች አሉ በዙሪያዋ ጓደኞቿ ዘመዶቿ ሊሆኑ ይችላል። በቃ እሷን መጉዳት የሚፈልጉ ሰዎች አሉ ማለት ነው። አሁንም ይቺ ትዳር የፈታች ባለራዕይ ህልም አላሚ የልብስ ቦርሷ በህልም ሲሰረቅ ማየቷ ይሄ ፍቺ ምንድነው? በእሷ ላይ ችግርና ጭንቀቶች እንደሚቀጥልባት ወይም ደግሞ የችግርና ጭንቀት ልታሳልፍ እንደሆነ የሚናገር ህልም ነው። እንዲሁም ደግሞ የተፈታች ሴት የልብስ ቦርሷን ስትሰረቅ ማየት ሌላኛው አፈታት ደግሞ ምንድነው? ለከባድ በሽታ መጋለጧን የሚያመላክት እንደሆነ ይገልጻል። ይሄንንም ደግሞ ጤናዋ ላይ ትኩረት እንድትሰጥ የሚያስጠነቅቃት ህልም ፍቺ ነው ማለት ነው። ቤተሰቦቼ ትንሽ እንትኑ ሰዓቱ እየረዘመ ነው። ሁለተኛ ክፍል እስቲ ቆይ ሁለተኛ ክፍል ልቀጥል አይሻልም? አሁን እዚህ ጋር ላቁምና ቆይ እዚህ ጋር ላቁምና ፓርት ቱ እቀጥላለሁ። ሁለተኛውን ክፍል እቀጥላለሁ ምክንያቱም ሌላ አንድ ቪዲዮ የሚወጣው ቀሪ አለ ማለት ነው። አሁን በዚህ ብቻ ቢቀር ምናልባት እናንተ ያለማችሁት እዚህ ቪዲዮ ላይ ካላገኛችሁ ሁለተኛው ቁጥር ላይ ልታገኙ ስለምትችሉ ክፍል ሁለትን እሰራለሁ። ለዛሬው አሁን እዚሁ ከዚሁ ሳልወጣ ክፍል ሁለትን እሰራለሁኝ። አሁን ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ደግሞ ማድረጋችሁ እንዳትረሱ ሼር እያደረጋችሁ ተከታተሉኝ። ደህና ቆዩ። ለዛሬው ቀጣይ ቪዲዮ እሰራለሁ